ናችሁ ግልጽ ያለ አቋማችሁን ዝም ብሎ በተውሸለሸለ መንገድ ነው እንጂ የቀረበው እንደሱ አይነት ነገር አይታይም። ወደብ ላይ ያላችሁ አቋም ኢቭን ባንዲራ ላይ ራሱ አርማ የሚባልንም ነገር በፊት ስታወግዙት ነበርና አረንጓዴ ቢጫ ቀይ መሆኑን ጠቅሳችሁ ለህዝበ ውሳኔ ይቀርባል የሚልም ነገር አንሳችኋልና ብዙ ነገር ልክ እንደ ኢህአዴግ ህዝበ ውሳኔ የሚል ነገር በጣም አበዛችሁ። እዚህ ውስጥ እንደ መንግስት እኮ ሚና ሊኖራችሁ ይገባል። ቁርጥ ያለችዋን ነገር ቁጭ ማድረግ የሚልም ነገር ተመልክቻለሁ። ቁርጥ ያላለ ነገር ያልነው ነገር ምን እንደሆነ አላውቅም። ወደ ምናምን ነገር ባልከው ይሄ በብዙ መንገድ የበፊቱ ስርዓት ያወሳሰበው ዓለም አቀፋዊ እውቅና እንዲያገኝ ገፍቶ በተባበሩት መንግስታት መጀመሪያ ሪኮግናይዝ ያደረገው የኢትዮጵያ መንግስት ነው። ያንን ይሄ የኢህአዴግ ስርዓት ነው እና እዛ አይነት ዓለም አቀፋዊ ስምምነቶች ውስጥ ከገባህ በኋላ ዝም ብለህ እኔ የምፈልገው ስላልክ የምታረገው ነገር አይደለም። ብዙ ውይይቶች፣ ብዙ ድርድሮች የሚፈልጉ ነገሮች ናቸው። እነኛን ዝም ብሎ በችኮላ ኃላፊነት በጎደለው መልክ ዝም ብሎ ህብረተሰብን ለማነሳሳት ወያየው ምን ጉዳይ ስላለ ነው? ጉዳያቸው ሀገራዊ ጉዳይ ስለሆነ ምክንያቱም እርስዎ የመጡት ለሰላም ለዲሞክራሲ ነው። እሳቸው ባቀረቡት ደብዳቤው ላይ ቃል በቃል መጠቅስሎት ፕሮፌሰር ብርሃኑ ወደ ሀገራቸው በተመለሱበት ዕለት በአዲስ አበባ ስታዲየም ከአባሎቻቸውና ከደጋፊዎቻቸው ጋር ባደረጉት ህዝባዊ ስብሰባ የኔ ስም እየተጠራ በቀረበ ስድብና ውግዘት ዛሬም የስም ማጥፋትና የጥላቻ ፖለቲካቸውን እንደቀጠሉበት በጋድ ያሳየ ነው። ከመቼውም ጊዜ በላይ ደግሞ ዛሬ በሀገራችን ስለ አንድነትና ይቅርታ እየተሰበከ ባለበት ወቅት የይቅርታው ሂደት ተጠቃሚ ሆነው ወደ ሀገራቸው መግባት የቻሉት ፕሮፌሰር ብርሃኑ የጥላቻና የቂም በቀል የፖለቲካ ባህላቸው ቅንጣት ታህል ያልተላቀቁ መሆኑን እያሳዩን ነው የሚል ነገር ነው ያቀረቡትና በዚህ ጉዳይ ላይ እንከራከር። ይሄ የጥላቻ ፖለቲካ ይቁም ስላሉ እርስዎ ደግሞ የጥላቻን ፖለቲካ የሚጠሉ መሆኑን በተለያየ መንገድ ይገልጹ ስለነበር ለምን አልፈለጉት ይሆን? ወይ ካልሆነ ምናልባት አንዳንዶች እንደሚሉት ንቋቸው ይሆን? ምን ማለት ነው የሚለውን ነገር መታወቅ እኔ አሁን ኢትዮጵያ ባለችበት ሁኔታ ይቺ ሀገር ባለችበት የችግር ሁኔታ ከልደቱ ጋር ስለምን ጉዳይ ስለ ምርጫ 97 ነው የምናወራው? በ97 ስለሆነው ነገር ነው የምናወራው? ስለምንድን ነው የምናወራው? ክርክር ከሆነ የፖሊሲ የሐሳብ ልዩነቶች ላይ የሚደረግ ክርክር ከሆነ እገምታለሁ ምርጫው ሲደርስ ከተለያዩ የፖለቲካ ድርጅቶች ጋር ክርክርና ውይይቶች እንደምታዘጋጁ ያኔ እንከራከራለን። ከዛ ውጪ አቶ ልደቱ ምን ስለሆኑ በምን ጉዳይ ላይ እንደማወራቸው አላውቅም። ስቴዲየም ውስጥ ተነገረ ስላልከው እንግዲህ ሌላው ፐብሊክ የተናገረው ነገር ከሆነ ዜን ከፐብሊኩ ጋር ነው መነጋገር ያለበት። እኔ ጋር እኔ ስለሱ የሱን ስም አንስቼም አላውቅም፣ ማነሳበትም ጉዳይ የለኝም። ለኔ ልደቱ ኢሹ ሆኖ መነጋገረው ነገር የለኝም። ስለ ደጋፊዎቻችሁ ኃላፊነት የለባችሁ? ደጋፊዎቹ ያሉትን ከደጋፊዎቹ ለምን እንዳሉ ከደጋፊዎቹ ጋር እንትን መነጋገር ይችላል። ለምን ይሄን ተባልኩ ብሎ እኔ ግን አሁን ኢትዮጵያ ባለችበት ሁኔታ ለአንተም አሁን በእንዲህ አይነት ውይይት ላይ የመጀመሪያ ጥያቄህ የዛሬ 1 ዓመት ወር ምናምን ልደቱ ጥያቄ ጠይቆ ነበረ። ልደቱ ጋር ለምን አልተወያያችሁም ብሎ ጥያቄ አገሪቱ ያለችበትንም ሁኔታ እየገጠመንና ልናልፍ የምናስበውን ችግር በሚመለከት ይሄንን ትልቅ ኢሹ አድርገህ ማንሳትህ ነው የሚገርም። በነገራችን ላይ ከኢሹም በላይ ኢሹ ነው ለኛ ጣቢያ። ሀገሪቷን የተመለከተውን ጉዳይ ስራ ያለው አካል አለ በየደረጃው። እኛ ደግሞ እንግዶቻችንን እዚህ ስንጋብዝ ዞሮ ዞሮ ሀሳብ ሊያዋጡ ነው። እናንተም በመጣችሁ ሰዓት ላይ ይህንን የለውጥ ሂደት ለማስቀጠል ነውና በማስቀጠል ሂደት ውስጥ ደግሞ እንደዚህ አይነት ተቃርኖዎች እሳቸውም የሚሉት ይህንኑ ስለነበር የትም ስለማያደርሱን ከእንደዚህ አይነት የጥላቻ ሁኔታ ምክንያቱም እንደውም በእኛ ፖለቲካው እዛው ደብዳቤ ላይ ምን ይላል መሰሉት ፕሮፌሰር? እዚያው ደብዳቤ ላይ እንደዚህ አይነት ነገር መቅረት ካልቻለ እንደዚህ አይነት የጥላቻ ፖለቲካና የሴራ ፖለቲካ መቅረት ካልቻለ ይሄ ለውጥ የመክሸፍ እድሉ የሰፋ ነው እንደውም የሚል አይነት ነገር ነው እሳቸው ደብዳቤው ላይ ያስቀመጡትና ምንም የሚጣል ነገር የለም በፖለቲካ ሂደት ውስጥ። ቀደም ሲል የእርሶንም ባልደረባ ተመሳሳይ አይነት ጥያቄ ጠይቄ እንዲህ አይነት ችግር ባለበት ሀገር ላይ እንዲህ አይነት ነገር አታንሱ የሚል ነገር ምን ማለት ነው? ምን ችግር አለው? ምን ማለት መሰለህ ልደቱ አንድ ሰው ነው፣ እኔ አንድ ሰው ነኝ። እንደ ፖለቲካ ድርጅት መሪነት ለህዝባችን እንወክለዋለን ወይም ይደግፈናል ብለን ለምንለው ማህበረሰብ የምንናገረውን ነገር በግልጽ ታውቁታላችሁ።
ያንን በሚመለከት ጥላቻ ግለሰብንም ሆነ ድርጅትን ወር አመለካከትን በጥላቻ መልኩ ሂስ ማቅረብ ይቻላል፣ ትክክል አይደለም ማለት ይቻላል። በጥላቻ መልክ የተናገርነው ነገር ካለ ዜን ይሄንን ተናግራቸዋል፣ ይሄ ደግሞ ጥላቻን የሚነዛ ነው ብለህ ትጠይቀኛለህ። አንድ ግለሰብ አንድ ደብዳቤ ጽፎልናል፣ ስቴዲየም ውስጥ በተደረገ ንግግር እንደዚህ ተብያለሁ፣ ህዝቡ እንደዚህ ብሎ ጮኋል፣ ስለዚህ እሱን የፖለቲካ ድርጅት መሪ ይመልስልኝ ማለት ኦር በዛ ሁኔታና አሁንም ባለንበት ሁኔታ ያ ኢዝ ኢምፖርታንት ያን ያህል ሲግኒፊካንት የሆነ ትርጉም ያለው ነገር ነው ማለት የችግሮችን ሚዛን አለማወቅ። የችግሮችን ሚዛን ለሚያውቅ ሰው በዛሬ ጊዜ እኔ እናንተ የምናደርገው ውይይት ልደቱ የአንድ ዓመት ከምናምን በፊት እንደዚህ ደብዳቤ ጽፎ ነበር ወይም ልደቱ እዚህ ጋር ተናግሮ ነበር እኔ ምንም ኢንትረስት አያደርገኝ። እሺ አሁን እርስዎ የተናገሩትን በተደጋጋሚ የኢዜማ ከፍተኛ የስራ ኃላፊዎች ወይም የቀድሞቹም እንደዚሁ በተመሳሳይ እርስዎ ጓዶች አሁን ሀገሪቷ የገጠማት ችግር አሁን ባለንበት ሁኔታ መውጫ መንገዱን እንጂ እንደዚህ አይነት ነገር ወቀሳው ምናምኑ ይቅር ድጋፍ የማድረግ አይነት እንቅስቃሴ ነው የምታደርጉትና አሁንም ራሱ ያሉት ነገር ሚዲያ የራሱ ሚና አለው። ለምሳሌ ይሄን ለውጥ የመደገፍም የማደናቀፍም እዳ ወይም ሚና የለብኝም እኔ አልደግፍምም አልቃወምም። ልክ በተመሳሳይ እናንተም እንደ አንድ ተቋሚ ፓርቲ መንቀሳቀስ ሲገባችሁ አሁን እንኳን ከነገሩኝ ነገር ተነስቼ ሌሎችም ሰዎች የሚያነሱት ራሳችሁን እንትን ስማቸው ኢዜማ ሆነ እንጂ ብልጽግና ፓርቲ ናቸው የሚሉ አካላት አሉ። አንዳንዶች ደግሞ አይ አጋር ናቸው የሚሉ አካላት አሉ። ተቋሚ ግን አይደሉም የሚለው ደግሞ ይበዛልና ራሳችሁን እንዴት ነው የምታዩት? ተቋሚ ናችሁ ወይስ እንደ ብልጽግና ናችሁ? ኢዜማ የራሱ ፕሮግራም አለው። ፕሮግራሙን አይቶ አሁን እንግዲህ አንድ ወር ነው ብልጽግና ፓርቲ አንድ ወር ወዲህ ያወጣውን ፕሮግራም አይቶ ይሄ እነኚህ ፕሮግራሞች በዚህ ጉዳይ ላይ ይመሳሰላሉ እና አንድ ናቸው ወይ ጥያቄ ሊሆን አይችልም። ቢኮዝ አንድ አይደለም፣ ሁለት ፓርቲዎች ነው። ዜርፎር ሁለቱም ፓርቲዎች አንድ ናችሁ ብሎ መጠየቅ ራሱ ብዙ ትርጉም ያለው አይደለም። ምን ያህል ይመሳሰላሉ አቋማቸው፣ ምን ያህል ይለያያል፣ በምን ጉዳይ ላይ ነው የሚለያየው የሚል ጥያቄ ሌጂቲሜት የሆነ ጥያቄ ነው፣ ልታነሳ ትችላለህ። እሱ ግን ሁለቱን ፕሮግራሞች አይቶ እዚህ ላይ እናንተ እንዲህ ትላላችሁ፣ እነሱ ደግሞ ይሄንን ይላሉ፣ ይሄ ተቀራራቢ ነው፣ በዚህ ጉዳይ ላይ ግን ልዩነት አላችሁ የሚል ዝርዝር እንትን ማድረግ ይቻላል። የበለጠ ግን ፓርቲዎችን በተለይ ከምርጫ ጋር በተያያዘ ፓርቲዎችን መለየት ከፈለክ የምትለያቸው በዋናነት ከሚያቀርቡት ፖሊሲ ጋር አንፃር በተለያዩ ጥያቄዎች ላይ ይሄንን ፖሊሲ ብንመረጥ ይሄንን ፖሊሲ ተግባራዊ እናደርጋለን ብለው ስለሆነ የሚቀርቡት ራሳቸውን ከሌላው ፓርቲ መለየት አንዱ ስራቸው ነው። የምርጫ ሂደት አንድ ከማድረግ ይልቅ ልዩነትን በአብዛኛው ያመጣል የሚባልበት አንዱ ምክንያት ዋና የምትከራከረው ለህብረተሰቡ የምታቀርበው እኔ ይሄንን መንገድ እከተላለሁ፣ በዚህ ጉዳይ ላይ በትምህርት ላይ በጤና ላይ በኢኮኖሚ ላይ እነኚህ ፖሊሲዎች አሉኝ፣ እነኚህ ፖሊሲዎች ደግሞ ህብረተሰቡን ወደ ተሻለ ቦታ ይወስዳሉ ብለህ ነው የምታቀርበው። ያንን ከሌላው እየለየህ ነው የምታቀርበው። ያኔ ነው የምታየው። አሁን ፖሊሲዎች ገና በዝርዝር አልቀረቡም። እኛም እንደ ድርጅት በተለያዩ ጉዳዮች ላይ በጣም በመቶዎች የሚቆጠሩ የፖሊሲ አጥኞች ደጋፊዎቻችንን አሰባስበን የፖሊሲ ዝርዝር ጥናቶች እየሰራን ነው። የብልጽግና ፓርቲም ይሄንን እያደረገ ነው ብዬ አስባለሁ። እነኚህ ለህብረተሰቡ በተለያዩ ጥያቄዎች ላይ በሚደረጉ ውይይቶች ሊቀርቡ ነው። ያኔ ልዩነታችን ምን እንደሆነ እናሳያለን። ያኔ ህብረተሰቡ እነኚህ ሁለት ፓርቲዎች የተለያዩ ናቸው አንድ ናቸው የሚለውን ጥያቄ ሊያቀርብ ይችላል። ሁለተኛው ደግሞ አይ ቲንክ ኢምፖርታንት የሚሆነው እንደ ኢትዮጵያ ባለ ሀገር ከምር የአገርን እድገት የህብረተሰቡን ብልጽግና የሚያስቡ የፖለቲካ ኃይሎች የሚለያዩባቸው በፖሊሲ አቅጣጫ ደረጃ የሚለያዩባቸው መንገዶች ያሉትን ያክል የሚስማሙባቸው ጉዳዮች ሊኖሩ ይችላሉ። ሁለት ፓርቲዎች በአንድ ጉዳይ ላይ ተመሳሳይ ፖሊሲ ያላቸው ማለት አንድ ናቸው ማለት አይደለም። ለምሳሌ ከብልጽግና ፓርቲ ጋር አትሊስት እንትን ሲደረግ በዝርዝር እንኳን ባናውቀውም በኦፊሴል ሲነገሩ ከነበሩ ነገሮች የምናየው በአገር አንድነት ላይ ጠንካራ አቋም አላቸው። እኛም በአገር አንድነት ላይ ጠንካራ አቋም አለ። ይሄ ተመሳሳይ ያደርገናል።
ፓርቲው በፊት ከነበረበት ብልጽግና ፓርቲ በፊት ከነበረበት ይሄ በብሔሮች ላይ መሰረት ካደረገ ፓርቲ አገራዊ የሆነ ሁሉንም ኢትዮጵያዊ የሚያቅፍ የሚያቀርበውን ፖሊሲ ለሁሉም ኢትዮጵያዊ በጋራ የሆነ እንደሆነ አድርጌ ራሴን ቀይሬያለሁ እያለ ነው። ያ በተወሰነ ደረጃ እኛም ከምናምንበት ፖለቲካ በመሰረቱ በዜግነት ላይ የተመሰረተ ቢኮዝ በጋራ አንድ የሚያደርገን ነው። እኔና አንተን የሚያወያየን ኦር እኔና አንድ ሌላ ሰውን በዚህ ሀገር ጉዳይ ላይ በፖሊሲ ደረጃ የሚያወያየን ኮመን ኤሌመንቱ የጋራ እንትኑ የምንጋራው ይሄ የዜግነት ነገር ነው። ሶ ስንጀምር ጀምሮ እኛ ፖለቲካችን በዜግነት ላይ ያጠነጠነ መሆን አለበት። ሌሎች ልዩነቶች በዜግነት ላይ ማጠንጠን ማለት ሌሎች ልዩነቶችን መጨፍለቅ ማለት አይደለም፣ ወር የሉም ማለት አይደለም። የብሔር፣ የቋንቋ፣ የሃይማኖት የምን ልዩነቶች ግን ፖለቲካ ስንሰራ ወር ፖለቲካ ጉዳዩ አገራዊ መንግስትን የሚመለከት ጉዳይ እስከሆነ ድረስ መንግስት ደግሞ ሁሉንም በጋራ የሚያገለግል እስከሆነ ድረስ የሚወጡት ህጎች ሁላችንንም እኩል የሚመለከቱ እስከሆነ ድረስ ያ እኩል የሚያደርገንና በሁላችንም ላይ እንዲሰሩ የሚያደርጋቸው ይሄ በጋራ የምንጋራው ይሄ ዜግነት ነገር ነው። ሶ በዛ ምክንያት ፖለቲካችን በዛ ማጠንጠን አለበት ብለን ስንናገር ቆይተናል። አቋማችንም ይሄ ነው። በተወሰነ ደረጃ ብልጽግና ፓርቲ እነኝን ሁሉ በፊት እንደነበረው ዝም ብሎ የአራት በብሔር ያሉ ድርጅቶችን አንድ ላይ ማምጣት ብቻ ሳይሆን ወይም አጋር የሚባሉትን ድርጅቶች አንድ ላይ እንትን በማድረግ ብቻ ሳይሆን ማንም ሰው በዜግነቱ አባል የሚሆንበት ፓርቲ። ፕሮፌሰር ስላሉ ነው ወይስ እርግጠኛ ናችሁ ለመሆኑ? ለምሳሌ ቀደም ሲል ላነሳው ጥያቄ አንዱ ስለመመሳሰላችሁ ልክ ነው እርስዎ እንዳሉኝ በፖሊሲ በአጋጣሚ መመሳሰል አሁን በዜግነት ላይ እንመሳሰላለን ልክ እንዳሉኝ እንደሱ አይነት ነገሮች ሊኖሩ ይችላሉ። ግን ተቋሚነት ደግሞ መተቸትን መውቀስን በምክንያት መተቸትንም ያካትታልና ከመጣችሁ ጊዜ ጀምሮ በዚህ 1 ዓመት ከ8 ወር ውስጥ ብዙ ነገሮች እዚህ ሀገር ላይ ሲሆኑ ከመናገር መቆጠባችሁ ገንቢ አስተያየትን ብቻ መስጠት እንጂ ትግል አያስፈልግም የሚል አይነት አስተሳሰቦች በየመድረኩ ላይ ማራመዳችሁና እቺ ሀገር ከችግር ውስጥ ነች ያለችውና ከችግር እንውጣ ተመሳሳይ አይነት የብልጽግና ፓርቲ ቅስቀሳ አይነት ማሳየታችሁ በራሱ የሆነ ልትዋሃዱ እያደባችሁ ነው አይነት ነገር ነው ሰው አስተያየት የሚሰጠው። በሱስ ሳይድ አይተውታል ወይ? እኔ በዛሬ ሶሻል ሚዲያ ዘመን ማንም ኮምፒውተር ላይ ቁጭ ብሎ የፈለገውን በሚጽፍበት ዘመን እዛ ላይ የሚነሱ ነገሮችን የሶሻል ሚዲያ አይደለም። ብዙ ምሁራኖችም ተቋሚዎችም በተመሳሳይ ከብዙ ነገር ተነስተው አሁን ለምሳሌ ትናንት ምርጫ ቦርድ በነበረ አንድ እንትን ዝግ ነበር ስብሰባ። በእርግጥ ግን ከዚያ በኋላ የወጡ ዜናዎች እንደሚያመላክቱት ምርጫ ቦርድ ላይ ራሱ አብዛኞቹ የተቋሚ ፓርቲዎች እና አመራሮቻቸው ለኢዜማና ለብልጽግና ነው ጥብቅና እየቆማችሁ ያላችሁት ተብሎ ምርጫ ቦርድም ሲወቀስ ነበር። እንደዚህ አሁን ነው የምሰማው። ግን በምን ጉዳይ ላይ እንደዚህ አይነትም ዜናዎች ወጥተዋልና የሆነ ነገር የሆነ የሸተታቸው ሰዎች ልክ አይመስሉም ወይ ብዬ ነው። በምን ጉዳይ ላይ እንደሆነ ይሄንን የሚሉት አላውቅም። ግን የጠየቀውን ጥያቄ ልመልስልህ። እሺ እኛ የለውጡን ሂደት የምናይበት መንገድ አንድ ደረጃ ያለው ያለፈውን ኮምፕሊትሊ ደምስሶ አዲስ ነገር የሚያመጣ የለውጥ ሂደት አይደለም። ከዚህ በፊት ስናደርግ ከነበራቸው የለውጥ ሂደቶች አብዮት ከሚባሉ ለምሳሌ በ66 ያደረግነው አብዮት ወያኔዎች ወደ ስልጣን በሚመጡ ጊዜ የነበረው ያለፈውን ፓስቱን ጠቅላላ ደምስሶ በአዲስ መልክ ሁሉን ነገር አዋቅራለሁ የሚል ጦር እስከ ማፍረስ በደርግ ጊዜ በጃንሆይ ጊዜ የነበረን ነገር በሙሉ ማጥፋት እንደዛ አይነት አካሄድ አልጠቀመንም። እንደ ማህበረሰብ የበለጠ ችግር ውስጥ ከቶናል። ስለዚህ ቀስ በቀስ የሚሄድ የሪፎርም ወይም የዘገምተኛ የለውጥ ሂደት እንከተላለን የሚል ለውጥ ነው የመጣው። እኛ ያንን የለውጥ ሂደት የምንረዳበት እንዲህ አይነት ለውጥ ሲመጣ ያለፈው የነበረውን በሙሉ እንዴት እናፍርስ አይደለም የሚሆነው ውይይትህ። የትኞቹ ጉዳዮች ናቸው በመሰረታዊ ደረጃ መቀየር ያለባቸው፣ የትኞቹ ናቸው ካለፈው ላይ እየጨመርን የምንሄደው ብለህ እየነጠልክ እየለየህ የምትሄድበት የለውጥ አንደርስታንዲንግ የለውጥ አረዳድ ሂደት ነው የምትሄደው። በዚህ ሂደት ደግሞ በተለይ ይሄ ለውጥ የመጣበት ሂደት
አገሪቱ በጣም ከፍተኛ ችግር ውስጥ የነበረችበት ትኖራለች አትኖርም የሚባለው ትፈርሳለች አትፈርስም የሚል መሰረታዊ ጥያቄ የሚነሳበት ጊዜ ነው። ፖለቲካ የሚካሄደው በአገር ውስጥ ነው። ፖለቲካ ለማካሄድ ትክክለኛ ፖለቲካ ለማካሄድ አገር የሚባለው ነገር መኖር አለበት። ኮምፕሊት የተተራመሰ ሀገር ሲሪያ ውስጥ ፖለቲካ ልታካሄድ አትችልም። ሶሪያ ውስጥ ፖለቲካ የምታካሄደው ትርጉም ያለው ምክንያታዊ የሆነ ክርክር እያደረግ የትኛው ይሻለናል፣ የትኛው ፖሊሲ ይሻለን፣ የትኛው ነው ወደፊት የሚወስድን የሚል ውይይት ለማድረግ በመጀመሪያ አገር መኖር አለበት። ቀጥሎ ሰላም መኖር አለበት በዛ አገር ውስጥ እንደዚህ አይነት ፖለቲካ ለማካሄድ እንዲህ አይነት የተለያዩ ሀሳቦችን ማንጸባረቅ የሚችል የፖለቲካ ስርዓት መኖር አለበት። ሶ ከማንኛውም የፖለቲካ ከብልጽግና መንግስት ላይ ካለው ጋር ብቻ አይደለም ተቃዋሚም በሚባሉት 100 ምናምን ፓርቲዎችም ጋር በጋራ በዚህ ሀገር ጉዳይ ላይ እናስባለን ካል መስማማት ያሉብን መሰረታዊ ነገሮች አሉ። ያ መሰረታዊ ነገር በአገሩ ሰላም መኖር አለበት። ፖለቲካችን ከግጭት ማህበረሰቡን ከሚያተራምሱ ነገሮች መጠንቀቅ አለበት። ቢቻል ፖለቲካችን ከውሸት ከአሉባልታ ከምናምን ጸድቶ እውነተኛ ምክንያታዊ ወደሆነ ሂደት ውስጥ መግባት አለበት። ይሄ በማህበረሰቦች መካከል የሚደረግ ግጭት ወይም ሆን ብሎ ማህበረሰቦችን ለማጋጨትና አገሪቱ የተተራመሰች የምትመስልበት ሁኔታ ውስጥ እንዳትገባ ማድረግ የጋራ የሁላችንም ኃላፊነት ነው። ሶ በእነኚህ ጉዳዮች ላይ ብልጽግና ፓርቲ ተቋቋመ የምትለው 1 ወር በፊት ነው። ከዛ በፊት ኢህአዴግ ነበር። ኢቭን ኢህአዴግ ከሚባለው ድርጅት ጋር እነኚህን መሰረታዊ አገርን የማቆም ሰላምን የመፍጠር ወደ እውነተኛ ዴሞክራሲያዊ ስርዓት መሸጋገርን በሚመለከቱ ባሉ ጉዳዮች ላይ ከሁሉም ጋር በጋራ አብረን እንሰራለን። የኛ መሰረታዊ ያ ፖለቲካን ምክንያታዊ በሆነ መንገድ ማስኬድ የሚቻልበት ደረጃ ላይ እየደረስን ስንሄድ ይሄ ዴሞክራሲያዊ የሆነ ስርዓት መገንባት ስንጀምር then አገሪቱ ወዴት ትሄድ፣ ምን አይነት ፖሊሲ እንከተል፣ በእነኚህ በተለያዩ አገሪቱን ወጥረው በያዙ ችግሮች ዙሪያ የትኛው መንገድ ነው የሚያስኬደው በሚል ያን እንከራከራለን። ስለዚህ አንተ የተለያየ ፖለቲካ ድርጅት አለ ማለት አንድ ጉዳይ በተነሳ ቁጥር ሁሉ ጊዜ መጣላት አለብህ ወይም ሁሉ ጊዜ መከራከር አለብህ ማለት አይደለም። ያ ጉዳይ በጋራ የሚያስማማህ ነው የሚያስማማህ አይደለም እያልክ ባክግራውንዳችሁ ግን እንደዛ ስለነበር እኮ ብዬ ነው። ኢህአዴግን በምትቃወሙ ሰዓት ኮሽ ባለሽ ቁጥር ነበረ ብዙ ነገር ስትተቹም ስትነቅፉም ለህዝቡም ኡታችሁን ስታሰሙ የነበረውና ይሄ ነው እኮ አሁን የሆነ ነገር ባይኖር ኖሮ አመጣጣቸው ሂደታቸው የፖለቲካ ስብዕናቸው የነ ፕሮፌሰር እንዲህ አልነበረም። የሚያውቋችሁ ደጋፊዎቻችሁ ከኢቭን ከ97 አስቀድሞም ጭምር እርሶ የነበሩባቸው ፓርቲዎችንና የእርሶን አመራር የሚያውቁና እርሶን ተከትለው የተሰለፉ ኃይሎች በዚህ ስብዕና አያውቁትም እና በጣም ለየት ሲልበት ይሄን ቢጠራጠር እንግዲያው ያልተረዱት ነገር አለ ማለት ነው። ፖሊሲያችን በኢህአዴግ ውስጥ ያሉ የተወሰኑ ሰዎች የተወሰኑ ኃይሎች ይሄ በእርግጥም እንግዲህ ያን ጊዜ የደረሰበት ሁኔታ ታውቋል። ኦልሞስት ይቺ ሀገር እንደ ሀገር ትቀጥላለች አትቀጥልም የምትል ገደል አፋፍ ላይ የደረስንበት ጊዜ ነው። በዛ ጊዜ ኢህአዴግ ውስጥ የነበሩ ይሄንን የሚያዩ ከውስጥ ሆነው የሚያዩ ይሄ ነገር እንዳልሰራና እንደማይሰራ በጉልበት ማህበረሰብን አስገድዶ መግዛትና ማስተዳደር እንደማይቻል ህብረተሰብ የተወሰነ ደረጃ ላይ ሲደርስ እምቢ እንደሚል እምቢ በሚልበት ጊዜ ደግሞ በአገር ደረጃ ሊፈጠር የሚችለውን ቀውስ ያዩ ኃይሎች ያ መንገድ አያስኬድም፣ ወደ እውነተኛ ዲሞክራሲያዊ ስርዓት መሄድ አለብን። እውነተኛ ዲሞክራሲያዊ ስርዓት ካላመጣን ሰላም ብቻ አይደለም አገር የሚባለውም ነገር አይኖረንም ብለው ያንን ከዚህ በፊት ያንን እንትን ሲገፋ የነበረውን ኃይል ገሸሽ አድርገው ለውጥ የሚፈልጉ ኃይሎች መጡ። ያ ምንድነው የሚወስደን ኢሚዲየትሊ 97 አካባቢ ወደ ነበረው ሁኔታ ይሄ እንግዲያው ወደፊት ፖለቲካችን የሚካሄደው በሐሳብ በሚደረግ ክርክር በጋራ በምንስማማባቸው ዋና ዋና ጉዳዮች ላይ ተመስርተን የአገር አንድነትና አገር መኖር ዴሞክራሲያዊ ስርዓት መፍጠር እና ያንን መፍጠር ደግሞ የሚያስፈልጉት ያ ስርዓት እንዲፈጠር አስገዳጅ የሆኑት እኛ በምርጫ 97 ጊዜ ያቀረብናቸው ታስታውስ እንደሆን ምናልባት አንተ ልጅ ነበርክ 8 ነጥቦች አቅርበን ነበር። በሙሉ የሚጠይቁት መሰረታዊ የሆኑ ለዲሞክራሲያዊ ስርዓት ግንባታ አስፈላጊ የሆነ ተቋማት እንትን ማድረግ አለባቸው። እንደውም የሰረቃችሁትን ተቀበሉ ነው ያልናችሁ። የሰረቃችሁትን እንቀበላለን፣ ይሄ ዘረፋችሁትን ሁሉ እንተውላችኋል። ግን ለሚቀጥለው ምርጫ ቢያንስ የአሁኑ አይነት ነገር እንዳይመጣ
ለዲሞክራሲያዊ ስርዓት መፈጠር ወሳኝ የሆኑ ተቋሞችን የምርጫ ቦርድን፣ የደህንነትና የፖሊስ ተቋማትን፣ የዳኝነት ስርዓቱን ወዘተርፈ እነኝን በሙሉ እውነተኛ ነፃና ለዲሞክራሲያዊ ስርዓት ለመሸከም የሚችሉ ተቋማት እናርጋቸው። ይሄንን ተቀብለናል። ይሄንን ለማድረግ ነው ሐሳባችን የሚል የለውጥ ኃይል መጣ። ተቋማትን እንቀይራለን፣ እውነተኛ ዲሞክራሲያዊ ምርጫ እንዲደረግ እናደርጋለን፣ አገሪቱን ወደ ተረጋጋ ዲሞክራሲያዊ ስርዓት እንመልሳለን የሚል ኃይል ሲመጣ ኦኬ በጣም ጥሩ የምታረገውን ነገር እያየን በእርግጥም ወደዛ የምትሄድ ከሆነ እየደገፍን ያን የጋራ ስርዓት በጋራ እንፈጥራለን። ምርጫው ሲመጣ ነው ልዩነቶቻችን ጋር የምንነጋገረው በደንብ። እስከዛ ድረስ ግን በኢንቴንሽን ደረጃ በፍላጎት ደረጃ ያን ለማድረግ ካሰባችሁ ችግር እንኳን አንዳንድ ጊዜ ችግር አያይዘው እንዲያውም እርሶን ብዙ የሚወቅሱና ልትዋሃዱ ነው ይሄ ዜማና ብልጽግና አንድ ናቸው የሚለውን ነገር በስፋት የሚያነሱ ኃይሎች እንደውም በጣም ክሪቲካሊ አይተው ምናልባትም አንድ ጽሁፍ ትናንትና ሳነብ በዚህ ቅንጅት ውስጥም የነበረ አካል ይመስለኛል ከጽሁፉ ባክግራውንድ ተነስቼ ሳይና እንደሱ አይነት ነገርን ሲተች እንደው ምንድነው የሚለው ቢያንስ እነ ፕሮፌሰር በጣም ሲታገሉለትና ሲቆሙለት ከነበረው ፖለቲካዊ ሂደት አኳያ ህገ መንግስታዊ ማሻሻያ ሳይደረግ ወደ ምርጫ እንገባለን ብለው ማለታቸው ሲያነሱ ከነበረው ሁኔታ አኳያ በነበረበት ሁኔታ ውስጥ እንደዚህ አይነት አቋም መያዛቸው አንዱ ማሳያ ነው ወደዚያ ወደ መጠጋጋቱ ለመሄዳቸው የሚል ነገር ይነሳና ግን እዚህ ላይ ተጨማሪ ያነበብከውን በሙሉ ዝም ብለህ የምትቀበል ካልሆነ በቀር እስኪ አሁን ቁጭ ብለህ ይሄንን በቅንጅት ጊዜ የነበረ ሰው ነው ይሄንን ነገር ያለው ብለህ ያልከው ሰው ያለውን ነገር ተመልከተው። ምርጫ 97 ላይ ስንወዳደር ኮንስቲቱሽኑ ህገ መንግስቱ በእነኚህ ጉዳዮች ላይ እንዲሻሻሉ እንፈልጋለን ብለን የምርጫ መከራከሪያ አድርገን ከማቅረብ ባሻገር ምርጫ ህገ መንግስቱ ካልተቀየረ ለውጥ የለምና ምርጫ ውስጥ አንገባም ማለት ነው። አሁንም እኮ ግንቦት 7 ሆነው ይሄን አቋም አራምደው ያውቁ ሁሌም የምንለው ህገ መንግስቱን በሚመለከት አም ሹር የምትከተለው ጥያቄ ይኖርሃል። በዛ ላይ በዝርዝር እንሄድበታለን። በት ኢሴንሻሊ የምንለው ህገ መንግስት ይሄ አሁን በኢትዮጵያ ውስጥ ያለው ህገ መንግስት እኛ ብቻ ሳይሆን ብዙዎች የሚያምኑበት በጣም ብዙ ችግሮች ያሉት አገሪቱ ለገባችበት የተለያየ ቀውስ አስተዋጽኦ ያደረገ ህብረተሰብ በሰፊው ያልተወያየበት ህብረተሰብ ብቻ አይደለም ኢቭን የፖለቲካ ምሁራን በዝርዝር ውይይት ሳያረጉበት በፖለቲካ ድርጅት መሪዎች ብቻ ያውም በዛን ጊዜ የበላይነት በነበራቸው የፖለቲካ ድርጅቶች በራሳቸው የፖለቲካ ፕሮግራም መሰረት ላይ አድርገው የቀረጹት ህገ መንግስት ይሄ በኋላ ብዙ ግጭት ውስጥ ይከተናል። ቀስ ብለን እንደገና መመርመር አለብን። ስለዚህ ያ ህገ መንግስት ብዙ እኛ አይ ቲንክ በቅንጅት ጊዜ ወደ 30-40 የሚሆኑ አርቲክሎች ነው እንደው በዝርዝር አይተን እነኚህ ነገሮች ላይ ውይይት አድርገን እኛ ህገ መንግስት በአንድ ጊዜ ዝም ብሎ ተነስቶኛ ስለፈለግ ነው የሚቀየር ነገር አይደለም። ህገ መንግስት እንዲቀየር ከፈለግ አንደኛ ህገ መንግስቱ ራሱ ያንን ለመቀየር የሚሄድበት የራሱ ሂደት አለው። ሁለተኛ ማህበረሰቡን ኮንቪንስ ማድረግ አለበት። እነኚህ እዚህ ህገ መንግስት ውስጥ ያሉ አንቀጾች የተረጋጋ የፖለቲካ ማህበረሰብ ለመፍጠር አይጠቅሙንም፣ አይበጁንም። የበለጠ ማህበረሰባችንን ወደ አንድነት ከማምጣት ይልቅ ወደ ግጭትና ወደ ትርምስ የሚወስዱ ናቸው የሚለውንና እያንዳንዱን ከነ ምክንያታቸው አቅርቦ እነኛ ነገሮች እንዲቀየሩ ህብረተሰቡን ኮንቪንስ አድርጎ ህብረተሰቡ ሲስማማበት የሚደረግ ሂደት ነው። ናው ያንን ለማድረግ ዛሬ እናርገው ወይ ዛሬ ይሄ ምርጫ ከመደረጉ በፊት እነኚህን የህገ መንግስት ማሻሻያዎች አሁን እናርጋቸው ወይ ብለህ ብትጠይቅ የኛ መልስ ምንድነው? እንዴ ይሄ ህብረተሰብ እንደዚህ ኤጅ ላይ እንዲህ ሊባላ በጣም ብዙ ችግሮች ባሉበት ሁኔታ ላይ ይሄን ህገ መንግስት ያወጡት ሰዎች ሙሉ ለሙሉ ህገ መንግስታችን ነው ብለው ሲቀበሉ የነበሩ ሰዎች ፓርላማውን ይሄ ህገ መንግስቱ ሊቀየር የሚችለውን ፓርላማ 100% በተቆጣጠሩበት በየክልሉ ያሉ የመንግስት አካላት የክልል መንግስቶች የሚባሉ 100% በኢህአዴግ ቁጥጥር ስር ባሉበት ሁኔታ ኤንድ ይሄ ደግሞ እዚህ ቁጥጥር ውስጥ የገቡት በእውነተኛ የህዝብ ፍላጎት በተንጸባረቀበት ምርጫ ሳይሆን ሁላችንም በምናውቀው ምርጫ በማይባል የተጨበረበረ ስርዓት ላይ የተደረገ በሆነበት ሁኔታ እነኚሁኑ ሰዎች ህገ መንግስት ቀይሩ ብሎ መጠየቅ ምን ትርጉም ይሰጣል? ያ ከመሆኑ በፊት መጀመሪያ መሆን ያለበት እስኪ ለመጀመሪያ ጊዜ
ህብረተሰቡ በነፃ ምርጫ የወከላቸው ሰዎች በየፓርላማው በየክልል ምክር ቤቱ ይግቡ። ያኔ ዊኖ ምርጫው ትክክለኛና ንጹህ ከሆነ የተመረጡት ሰዎች የህብረተሰቡን ፍላጎት በተወሰነ ደረጃ የሚያንጸባርቁ እነኚህ ሰዎች ያኔ ቁጭሉና አሁን የህግ ደንበኛ ሌጂቲመሲ ያላቸው የህብረተሰቡ ውክልና አላቸው በጉልበትና በሸፍጥ የተመረጡ ሰዎች አይደሉም። አሱሚንግ ምርጫው በትክክል ይካሄዳል። እነኚህ ሰዎች ዜን ቁጭ ብለው በዚህ የህገ መንግስት ጉዳዮች ላይ ውይይት የማድረግ ፋታም ያስፈልጋቸዋል። እንደዚህ አሁን ባለው አይነት የትርምስ ሁኔታ አይደለም ህገ መንግስትን የሚያክል ትልቅ ነገር የምትወያዩ። በተወሰነ ደረጃ ህብረተሰቡ ይረጋጋ፣ ምርጫ ይደረግ፣ የህብረተሰቡ ወኪሎች የፖለቲካ ስልጣን አካባቢ ይምጡ። ዜን እነኚህ ሰዎች የህብረተሰቡን ፍላጎት ሊያንጸባርቁ የተመረጡ እስከሆኑ ድረስ ቁጭ ብለው ይሄ ህገ መንግስት ውስጥ አሉ የሚባሉትን ችግሮች ቁጭ ብለው መወያየት እና ወደፊት እንዴት እንሂድ ማለት ይችላሉ። ዛሬ ያንን መወያየት ምን ለማምጣት እኮ ግን እዚሁ ጋር እኮ አሁን በእርስ በርሱ የሚጣረስ ነገር ያለ ይመስለኛል። ለምሳሌ አሁን እርስዎ እንደሚሉኝ በፓርላማውን በክልል መንግስታት ውስጥ ያን ማየት የቻለ አካል ነው ይህን ለውጥ ይዞ የመጣው ባሉኝ መሰረት በኢህአዴግ ቁጥጥር ስር ነው እንዲ ያለው ፓርላማውም የክልል መንግስታት አንድ ጥያቄ ነው። ከዚያ ባሻገር ግን እንዲህስ አይነት አሁን እርስዎ ያሉት አይነት በጣም አስቸጋሪ ነገሮች የታጨቁበት እና የህዝብ ያልሆነ ህገ መንግስትስ እርስዎ የጠቀሷቸውን ምክንያቶች ሁሉ የያዘ ህገ መንግስት ተይዞ ምክንያቱም የምርጫው ምንጭም ህገ መንግስቱ ስለሆነ ቀድሞ አሁን ታዲያ ህገ መንግስቱ ሳይሻሻል የሚደረገው ምርጫስ ፍትሃዊ ሰላማዊ ሊሆን የሚችልበት እድል አለ ወይስ? አሸናፊውንስ በፍትሃዊነት ፈርጆ ልክ ነው በፍትሃዊ የውድድር መንገድ ነው የመጣው ብሎ ለመቀበል አያስቸግርም? ነፃና ፍትሃዊ ምርጫ ለማድረግ እኮ ህገ መንግስቱ አይከለክልም። ነፃና ፍትሃዊ ግን ብዙ ቅድመ ሁኔታዎቹ ደግሞ አያስችሉማ። የጀመርኩት እሱ እኮ ነው። ወደዛ እንመጣ። ህገ መንግስቱ ነፃና ፍትሃዊ የሆነ ምርጫ እንዳይደረግ አይከለክልም። እንደውም እንደዛ አይነት ምርጫ ነው መደረግ ያለበት ይላል። በጊዜው ያንን ህገ መንግስት ተጠልሎ ስልጣን በጉልበት በህዝብ ምርጫ ሳይሆን በጉልበት ስልጣን የያዘው ኃይል ይሄ እንዳይካሄድ ይሄ እንዳይሆን ይሄንን ምርጫ የሚያስፈጽሙ ተቋሞቹን በስሩ አድርጎ በነፃነት እንዳይንቀሳቀሱ አድርጎ ነው ምርጫዎችን ሲሰርቅና ሲዘርፍ የነበሩ ራይት። ወይም ደግሞ ያለውን ነፃ መሆን የሚገባቸው ኢቭን በህገ መንግስቱ ነፃ መሆን የሚገባቸውን ተቋማት እንደ ደህንነት፣ ፖሊስ፣ መከላከያ ምናምን ሁሉ የአስፈጻሚው ሙሉ መሳሪያና የፖለቲካ መጠቀሚያ አድርጎ በመጠቀሙ ነው ያ ህገ መንግስት ኢቭን እኛ ጥሩ ባላቸው። በነገራችን ላይ ህገ መንግስቱ ሁሉም ነገሩ መጥፎ አይደለም። የተባበሩት መንግስታት የሰብአዊ መብቶችን ድንጋጌ ያከበረ ነው። ሙሉ ለሙሉ ይከበራል ያለበት አንድም ቀን ግን ሰብአዊ መብት የሚባል ነገር አክብሮ አያውቅም። ህገ መንግስቱ አይደለም ያንን የከለከለው። ህገ መንግስቱን እናስፈጽማለን ብለው በጉልበት ስልጣን ላይ የወጡት ሰዎች ናቸው ይሄንን ያደረጉት። ና እነኚህ ይሄንን ለውጥ እንዲመጣ የገፉት ሰዎች ያን ነገር ያውቃሉ። ያ ህገ መንግስት ተግባራዊ ሆኖም እንደማያውቅ ያውቃሉ። ያ ህገ መንግስት የሚላቸው ነገሮች በስራ ላይ እንዳይውል ሆን ተብሎ የፖለቲካ ስልጣኑንና ጉልበቱን የያዙት ሰዎች እንደከለከሉ ያውቃሉ። በዚህ ላይ ነው እነሱም ይሄ አያስኬድም ያሉት አይደለም። ይሄ አያስኬድም፣ ለውጥ መምጣት አለበት፣ እውነተኛ የህዝብ ውክልና ያለው መንግስት መኖር አለበት ያሉት። ይሄን ሲሉ መጀመሪያ የምንጠብቅባቸው አጠቃላይ ህገ መንግስቱን መቀየር ሳይሆን በመጀመሪያ በህገ መንግስቱ ውስጥ የተጻፉትን እነኝን ህዝብ የሚወከልበት ነፃ የሆነ ምርጫ የሚደረግበት እነኝ የተለያዩ ተቋማት ከአስፈጻሚው አካል ቁጥጥር የሚወጡበት ሁኔታ መፈጠር አለበት የሚለውን ፐብሊክሊ ተቀበሉ። ይሄን እናደርጋለን አሉ። እነኝን ተቋሞች ላይ ሪፎርም ጀመሩ። ምርጫ ቦርድን በፊት የነበረውን የዛ መንግስት ሙሉ ለሙሉ ጥገኛና ኪስ ውስጥ የነበረውን ምርጫ ቦርድ አፍርሰው በአዲስ የቦርድ አባሎች ብዙ ሰው በሚስማማባቸው ነፃ ናቸው። ምንም የማንም ፓርቲው ውክልና የሌላቸውና ውግንና የሌላቸው ሰው አለን እዛ ውስጥ እኮ ሲሉ እርሶስ የእናንተም ኪስ ውስጥ መሆናቸውን አያጠይቅም? ያሁኖቹ እሱን መከታተል ይችላል። እሱ እኮ ዝም ብሎ ወሬ አይደለም። እነኚህ ሰዎች ብለዋል እኮ እርሶ ራስዎት ነው ያሉት። ምርጫ ቦርድ ሲደራጅ የኛም ሰዎች አሉ ማለቶ። ስለዚህ ተመሳሳይ ነው። ይሄንን የሰማሁ ወንድሜ እኛም ሰዎች አለን ምርጫ ቦርድ ውስጥ እኮ ብለዋል። ሰምተሃል? አዎ ይሄንን ሰምተሃል? አዎ። በጣም የሚገርም ነው። ይሄንን በምንም አይነት ልትሰማ አትችልም ከኔ ሲደራጅ የኛም ተወካዮች አሉ የተባለውን ነገር ስማ እንዴ። እሺ በዚህ መንግስት የለውጥ ሂደት የተለያዩ መሻሻል ያለባቸው ህጎች አሉ ተብሎ
8 የተለያዩ ጉዳዮችን የሚመለከቱ የህግ ባለሙያዎች ከዩኒቨርሲቲ ከፖለቲካ ድርጅቶች የተውጣጡ እነኝን ህጎች እንደገና እንዲፈትሹና እንትን እንዲመረምሩ አድርጉ። የምርጫ ማስፈጸም ህግን ይመለከታል፣ የሲቪክ ሶሳይቲ ህግን ይመለከታል፣ የጸረ ሽብር ህጉን ጉዳይ በዝርዝር ይመለከታል። እነኚህ የተለያዩ ኢትዮጵያን ዴሞክራሲያዊ ለማድረግ የሚያስፈልጉ ከዚህ በፊት ለማፈኛ ሆነው የተቋቋሙ ህጎችን ቀይረን ለዴሞክራሲያዊ ስርዓት የሚመች ህጎች እንዲወጡ የህግ ባለሙያዎች ጥናት እንዲያደርጉ ሰጥተናል። በዚህ ጉዳይ ላይ ለሁሉም የፖለቲካ ፓርቲዎች ጥሪ ያደረጉ ሁሉም የፖለቲካ ፓርቲዎች በእነኚህ የህግ አጥኚ ኮሚቴዎች ውስጥ ገብተው እንዲወያዩና ሀሳብ ካላቸው እንዲያካፍሉ ጥሪ ተደረገ። ይሄ ለሁሉም ነው፣ ለኛ ብቻ አይደለም። በዛ በተደረገው ጥሪ መሰረት የኛ ድርጅት ደጋፊ የሆኑ የህግ ባለሙያዎችን እነኚህ የተለያዩ ኮሚቴዎች ውስጥ አስገብተን በዛ ውይይት ውስጥ ተሳተፍን። ምኑ ጋ ነው የኛ ሰዎች አሉ እዛ ውስጥ ያልኩ በአገላለጹ እንግዲህ አውዱ በዚህ መንገድ ካልሆነ በስተቀር ምን ማለት ነው? እንዴ አንተ የሚዲያ ባለሙያ እኮ ነህ። የሚዲያ ባለሙያ አንድ ነገር ሲደረግ አንድ ነገር ሆነ ሲባል አንድ ሰው ይሄኛውን መረጃ እናንተ በወቅቱ አሁን ልክ ለኔ ነገሩኝን ይሄ አይነት ክስ ሲቀርብባችሁ በወቅቱ ስላልተናገሩት ተናግረናል እንጂ እንደውም እኮ አሁን አንተ በደም ተከታትለው ከሆነ የተባለው ነገር እኔ ከኢሳት ጋር ባደረገው ኢንተርቪው ይሄን አደረገ ተብሎ ነው። ያንን ቁጭ ብለህ መስማት ነበረብህ። ያንን ቁጭ ብለህ ብትሰማው ያልኩት ይሄ አሁን ያልኩህን ነገር ነው። እኛ በእነኚህ የህግ ማሻሻያ ተቋሞች ውስጥ ተሳትፈናል እንደ አንድ ፓርቲ ላይክ ሌሎችም ፓርቲዎች የተሳተፉ አሉ። አቅም ኖሯቸው በሁሉም ላይ ይሳተፉ አይሳተፉ አላውቅም። ለሁሉም የተደረገ ጥሪ ነው። እንደ ጠቅላይ ሚኒስትሩ የፖለቲካ ፓርቲዎች ገና መጀመሪያ እንደገባን ሁሉንም የፖለቲካ ፓርቲዎች ባነጋገሩበት ጊዜ እኮ ነው በደንብ የተናገሩት። ገብታችሁ እነኛ ህጎች ክፍት ናቸው፣ ለአንድ ፓርቲ ለአንድ መንግስት ጥቅም ላይ የሚውሉ ሳይሆን በአጠቃላይ ዴሞክራሲያዊ ስርዓት ለመገንባት የሚያስፈልጉ ህጎች ስለሆኑ ሁላችንም ተስማምተንና ተወያይተን ያደረግናቸው ይጠቅማሉ በሚል ነው ሁሉንም የጋበዙት። ስለዚህ በሱ እናስተካክለው። አሁን ያሉት በኢህአዴግ ቁጥጥር ስር ናቸው ወይ ፓርላማው የመሳሰሉት ቀደም ሲል ያነሱልኝ በኢህአዴግ ቁጥጥር ስር በሆነበት ሁኔታ 100% ፓርላማው ክልሎችን በተመሳሳይ በሆኑበት ሁኔታ ላይ አሁን ህገ መንግስት እናሻሽል ማለት ልክ አይመጣም የሚል ነገር ቀደም ሲል ስለነገሩኝ፣ በሌላ በልኩ ደግሞ ኢህአዴግ ውስጥ ሆኖ ያን ችግር ያዩ አካሎች ያመጡት ለውጥ ነው ብለውኛል። የለውጥ አመራሮችም በየደረጃው ያለውን አመራርና ምክር ቤት በራሳቸው መልክ የቀረጹበት ሂደት ያለ አይነት ነገር ነው የሚታሰበው ወይም ደግሞ ስናይ የነበረው። ፓርላማውን ለምሳሌ ጠቅላይ ሚኒስትሩ የስራ ዘመናቸውን በጀመሩ ሰዓት ላይ ተቆጥሮ የተሰጣችሁን ተቆጥሮ እንድታስረክቡ በሚል ሁሉ ሲያፈራርሙ ነበር። ስለዚህ በተመሳሳይ የለውጥ ስብዕናን ተላብሰዋል ብለን እናስብ። ስለዚህ እነዚህ አካሎች አሁንም በኢህአዴግ ቁጥጥር ስር ባሉበት ሁኔታ ህገ መንግስታዊ ማሻሻያ እንዲያደርጉ መጠበቅ አያስፈልግም የሚል ነገር ነግረውኛልና ልክ ነው። አክቹአሊ አንድ ነገር አይደለም ያልኩት፣ 2-3 ነገር ነው ያንን በሚመለከት ያልኩት። አንደኛው አሁን ባለንበት በጣም ስሱ የሆኑ ስሜቶች ባሉበት ሁኔታ ህገ መንግስትን የሚያክል የረጅም ጊዜ በአጠቃላይ በጣም ዘላቂ የሆነ የአገርን ፖለቲካ ስርዓት የሚመሰርት ዶክመንት እንደዚህ በችኮላና የመናቆር ስሜት ባለበት ሁኔታ መሆን የለበትም አሉ። ስለዚህ በተወሰነ ደረጃ የተረጋጋ መንፈስ ይፈልጋል እንዲህ አይነት ነገር ለመወያየት። ሁለተኛ ልቀይር ብትል በዚህ አሁን ከምርጫው በፊት ልቀይር ብትል የበፊቱ ፓርላማ ከሆነ ያን የመቀየር ኃላፊነት ያለበትና ክልሎች ከሆኑ እነኛ ሰዎች እኔ እንደውም አልፌ እላለሁ ኢህአዴግ መሆናቸው ብቻ አይደለም የህዝብ ውክልና የሌላቸው ናቸው። የህዝብ ውክልና የሌላቸው ናቸው የምልህ ምክንያቱም በህዝብ በነፃ የህዝብ ፍላጎት የተመረጡ አይደሉም። ለጠቅላይ ሚኒስትሩም እኮ ቆይ ልነግርህ ነው ሹመቱን የሰጡት እነዚህ ናቸው። ስለዚህ የህዝብ ውክልና የሌላቸው አካላት ናቸው የጠቅላይ ሚኒስትሩ ሹመት። ትክክል። ቅድም ያልኩትን በደንብ ከተረዳህ ምንድን ነው ያልኩት? እነኚህ ኢህአዴግ ውስጥ ያሉ ያ አካሄድ በፊት የነበረው የኢህአዴግ አካሄድ አያስኬድም፣ አገር ያፈርሳል፣ አገር ችግር ውስጥ እንትን ያደርጋል ያሉ የለውጥ ኃይል የሚባሉት ኃይሎች ወጥተው የበላይነትን አግኝተው ያሉት ምንድን ነው? ከዚህ በፊት ስንሄድበት የነበረው አያስኬድም፣ እውነተኛ ዴሞክራሲያዊ ስርዓት መፍጠር አለብን አሉ። እነኛን እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚያስፈልጉ የተቋማት መሻሻያዎች እናረግና ምርጫውን እናካሄዳለን አሉ። ምርጫው ሲካሄድ ግን የለውጥ ኃይሎች የፓርላማ አባል ናቸው። ትሩ ይኸው
ሽግግር እኮ አሁን ለምሳሌ ሌላ መንገድ እናርገው እንበል። ይሄ ከአምባገነናዊ ስርዓት ወደ ዴሞክራሲያዊ ስርዓት የሚደረግን ሽግግር በተለያየ መንገድ አገሮች አካሂደውታል። አንዱ ጊዜያዊ የሽግግር እንትን ትፈጥራለህ። ይሄ የሚደረገው በምርጫ አይደለም። የሚደረገው የተለያየ ፖለቲካ ፓርቲዎች የተወከሉበት ምናምን እንትን ይደረግና እስኪ ወደ እውነተኛ ዴሞክራሲያዊ ስርዓት አሸጋግሩ ይባላል። ኦር በብዙ ሌሎች ደግሞ ሀገሮች ያየነው እነኛው ይሄ ለውጥን የሚፈልጉት እዛው ስርዓት ውስጥ ያሉት ኃይሎች ኖ በዚህ መልክ ልንቀጥል አንችልምና ለውጥ ማምጣት አለብን ብለው ተቋሞችን እያሻሻሉ እስከሚቀጥለው እንትን ብዙ ትርምስ ሳይፈጠር እስከሚቀጥለው ምርጫ እናደርሰዋለን ብለው ይሄዱበታል። ያኔ የምትቆጣጠረው አንተዛ የሽግግር እንትን ውስጥ ስላለህበት ሳይሆን በእርግጥም የሚሉትን ነገር እያደረጉ ነው ወይ፣ በእርግጥም ይሄንን ለውጥ ወደ ዴሞክራሲያዊ ስርዓት ለመውሰድ የሚደረግ የተቋማት ማሻሻያዎችን ምናምን እያደረጉ ነው ወይ እያልክ ትከታተልና እያደረጉ ከሆነ ኦኬ ሂዱበት፣ ወደዛ መስመር እየገባን ነው። አይ ከሆነ ደግሞ ኖ ይሄማ ያ እንዲፈጠር ቃል የገባችሁትና የተስማማንበትን ነገር የሚያበላሽ ነገር እያደረጋችሁ ነው እያልክ ወደዛ ቦታ እንዲወስዱ እየገፋ ትሄዳለህ። እነኚህ ናቸው አካሄዶች። ህገ መንግስት ግን በጣም ትልቅ ጉዳይ ነው። ህገ መንግስት ከዛ በላይ ጉዳይ ነው። ለዚህ ነው ትንሽ ጊዜም መውሰድ አለብን። ኢትስ ኖት ኢቭን የእንትን ብቻ ሳይሆን በአንድ ዓመት በሁለት ዓመት አጣድፈህ የምትቀይረው ነገር አለ። ህገ መንግስት ሰፊ ውይይት ይፈልጋል። ህብረተሰቡ በደንብ እንደ በፊቱ ዝም ብለው የተወሰኑ ፓርቲዎች እንዲያደርጉት ሳይሆን ህብረተሰቡ ያመነበት ኦኬ ይሄ ዘላቂ የሆነ የፖለቲካ ስርዓት ለመፍጠር የተመቻቸ ህገ መንግስት ነው ብሎ ያመነበት ነገር መፍጠር ነው ለዘላቂው ሰላም የሚሰጥህ። ለዚህ ነው ያ ሰፊ ውይይት የሚፈልገው። በእኔ እምነት የሚቀጥሉት 5 ዓመታት ውስጥ ከሚሰሩት ስራዎች አንዴ ይሄ በእርግጥም የህዝብ ውክልና ያለው እንትን ከተደረገ በኋላ እነኛ ውይይቶች ናቸው። እነኛ ውይይቶች በመንግስት ደረጃ ብቻ አይደለም የሚደረጉት። በምሁራን መካከል ውይይቶች መደረግ አለባቸው። በህብረተሰቡ ውስጥ ውይይቶች መደረግ አለባቸው። በፖለቲካ ፓርቲዎች ውስጥ ውይይቶች መደረግ አለባቸው። እነኝን ሁሉ ካደረግን በኋላ ነው ህብረተሰቡ በሬፈረንደም ያን ህገ መንግስት በዚህ መልክ እናሻሽለው የሚለው። ስለዚህ አሁን አንነካካው። ያለንበት ስሜት ጥሩ አይደለም። በጣም አስከፊ ከሆነ ስርዓት እና በደል ውስጥ ነው የወጣ ነው። ገና ውስጣችን እንኳን ፕሮግራማችሁ ላይ እናነሳዋለን በደንብና እሱን ናችሁ ግልጽ ያለ አቋማችሁን ዝም ብሎ በተውሸለሸለ መንገድ ነው እንጂ የቀረበው እንደሱ አይነት ነገር አይታይም። ወደብ ላይ ያላቸው አቋም ኢቭን ባንዲራ ላይ ራሱ አርማ የሚባልንም ነገር በፊት ስታወግዙት ነበርና አረንጓዴ ቢጫ ቀይ መሆኑን ጠቅሳችሁ ለህዝበ ውሳኔ ይቀርባል የሚልም ነገር አንስታችኋልና ብዙ ነገር ልክ እንደ ኢህአዴግ ህዝበ ውሳኔ የሚል ነገር በጣም አበዛችሁ። እዚህ ውስጥ እንደ መንግስት እኮ ሚና ሊኖራችሁ ይገባል። ቁርጥ ያለችዋን ነገር ቁጭ ማድረግ የሚልም ነገር ተመልክቻለሁ። ቁርጥ ያላለ ነገር ያልነው ነገር ምን እንደሆነ አላውቅም። ወደብ ምናምን ነገር ባልከው ይሄ በብዙ መንገድ የበፊቱ ስርዓት ያወሳሰበው ዓለም አቀፋዊ እውቅና እንዲያገኝ ገፍቶ በተባበሩት መንግስታት መጀመሪያ ሪኮግናይዝ ያደረገው የኢትዮጵያ መንግስት ነው። ያንን ይሄ የኢህአዴግ ስርዓት ነው እና እዛ አይነት ዓለም አቀፋዊ ስምምነቶች ውስጥ ከገባህ በኋላ ዝም ብለህ እኔ የምፈልገው ስላልክ የምታደርገው ነገር አይደለም። ብዙ ውይይቶች፣ ብዙ ድርድሮች የሚፈልጉ ነገሮች ናቸው። እነኛን ዝም ብሎ በችኮላ ኃላፊነት በጎደለው መልክ ዝም ብሎ ህብረተሰብን ለማነሳሳት በሚል ዝም ብለን የምናደርገው ነገር አይደለም። ግን እንደ ኢትዮጵያ ያለ በጣም ብዙ ህዝብ ያለበት አገር የወደብ አጠቃቀምን በሚመለከት በጣም ግልጽና ሊያሰራ የሚችል እንትን መኖር አለበት። ወይ ስምምነት መኖር አለበት ወይ አንድ አይነት የጋራ ዓለም አቀፍ እውቅና ያለው የጋራ ስምምነት ውስጥ መገባት አለበት ብለን እናምናለን። ይሄ ግን ቅድም እንዳልኩ ነው። ችግሮችን የምታይበት መነጽር ከችግሮቹ ክብደት አንጻር አሁን በእጃችን ላይ ያለው ትልቁ ስራ ምንድን ነው? አሁን ይሄንን ነገር እንኳን እናርግ ብንል መጀመሪያ ህዝብ የወከለው መንግስት ያስፈልጋል። ያ ህዝብ የወከለው መንግስት የወከለውን ህዝብ ጥቅም በሚመለከት የሚያወጣቸው ፖሊሲዎችና እንትኖች ይኖራሉ። በዛ መልክ ደረጃ በደረጃ መጀመሪያ ራሳችንን ማስተዳደር የምንችል ህዝብ መሆናችንን ነው። ለራሳችን እውነተኛ ዴሞክራሲያዊ ስርዓት እንፍጠር። ከዚያ በኋላ ይሄ የህዝብ ውክልና ያለው መንግስት
ህብረተሰቡን ወክሎ ትክክለኛ ውክልና ስላለው ህብረተሰቡን ወክሎ የሚሻለው አካሄድ በተለያዩ ጉዳዮች ላይ የሚሻለው አካሄድ ምንድነው እያለ እየመረጠ የሚሄድበት መንገድ እንከተል ነው። ከኤርትራ ጋር በተመለከተ ያነሳው ንቅናቄ ነበርን በፊት የምትለው እውነት ነው። እኛ ግንቦት ሰባትም ሆነ አርበኞች ግንቦት ሰባትን እንትን ስናቋቁም ፕራይመሪ ዋና ኃላፊነታችን በሁለት ጉዳዮች ላይ የሚስማሙ አካላትን አሰባስቦ እነኛን ጉዳዮች እንዲፈጸሙ ማድረግ ነው። እነኛ ሁለት ጉዳዮች ያልናቸው የአገር አንድነት፣ እውነተኛ ዴሞክራሲያዊ ስርዓት። በእነኚህ የሚስማሙ ማናቸውም ኃይሎች ጋር አብረን ሰርተን ይሄን ዴሞክራሲያዊ ስርዓት እንዲመጣ ኤንድ የሀገራችን ደግሞ አንድነትና ትብብር የሚጠበቅበት ሁኔታ እንዲመጣ እንታገላለን። ናው እሱን ስታረግ ከዛ በኋላ ገብተህ ዝርዝር ፖሊሲዎች በእያንዳንዱ ጉዳይ ላይ ዝርዝር ፖሊሲዎች አውጥተሃል። በእነኚህ ሁለት ነገር የተስማማ ሁሉ አባል ይሆናል። ወደ ፓርቲ ስትሻገር ነው ዝርዝር የሆኑ ፕሮግራሞች ይዘህ የምትወጣው። በዛ መሰረት ፓርቲ ከሆኑ በኋላ ዋና ዋና በምንላችሁ የፓርቲ ፕሮግራም ደግሞ አንተም እንደምታውቀው በሁሉም ነገሮች ላይ ዝርዝር ነገር አይደለም። ዋና ጥቅል የሆነ አመለካከትህን የሚያንጸባርቅ እኔ የመንግስት ኃላፊነት ቢይዝ በምን መልክ ሊሄድበት እንደምችል በሚል እንጂ በእያንዳንዱ ጉዳይ ላይ ዝርዝር የሆነ ነገር አይኖርም። ጥቅል የሆነ የፓርቲ ፕሮግራም አውጥተናል። ኢሳት የማን ነበር? አሁንስ የማን ነው? ምንድነው እየተከናወነ ያለው? ይሄንን ሰው ማወቅ ይፈልጋል። ምክንያቱም የአንድ ሰሞን ትልቅ የጫጫታ ርዕሰ ጉዳይ ሆኖ ነበር። አርበኞች ግንቦት ሰባት ጉባኤ ላይ በመጨረሻው አርበኞች ግንቦት ሰባት ፈርሶ ወደ እንትን ከመሄዱ በፊት በአጠቃላይ ድርጅቱ የነበራቸውን ንብረቶች ሴት ለማድረግ ስራ ነበረብን። ዝም ብለን ጥለነው አንሄድም ነበር። ኢሳትን በማቋቋም ሂደት በባለቤትነት ይዞ መጀመሪያ ሲያደርግ የነበረው ግንቦት ሰባት እንደ ድርጅት ገንዘቡን ያወጣው አባላቱን ሙሉ ለሙሉ እንዲሳተፉና እንዲያግዙ ኢሳትን ያደረጉ። ይሄን ስናረግ ግን በጣም ግልጽ የሆነ እንትን ይዘን ነው ያቋቋመው። ግንቦት ሰባት ይሄን ድርጅት አቋቁሞታል ማለት ግንቦት ሰባት የሚቆጣጠረው ተቋም ይሆናል ማለት አይደለም። እኛ ለዲሞክራሲያዊ ስርዓት እንደ ንቅናቄ ለዲሞክራሲያዊ ስርዓት እንታገላለን ስንል አንዱ የዲሞክራሲያዊ ስርዓት መገለጫ ሚዲያ ከማንም የፖለቲካ ድርጅት ነፃ ሆኖ መቋቋም አለበት፣ ነፃ ሆኖ መስራት አለበት። ኢቭን የፖለቲካ ድርጅቶች እንኳን ቢያቋቁሙት እንደ ብናቋቁመው ኢቬንቹዋሊ ራሱን የቻለ የራሱ ቦርድ ያለው በራሱ ኤዲቶሪያል ፖሊሲ የሚንቀሳቀስ እንጂ የግንቦት ሰባትን ጥቅም ወሬ የግንቦት ሰባትን አመለካከት እንዲያራምድ ተብሎ መቋቋም የለበትም። እንደውም ለዲሞክራሲያዊ ስርዓት ያለንን ውግንና የምናሳይበት ነው። ፕሮሰሱ ነው። ዞሮ ግንቦት ሰባት ነበር ያቋቋመው አይደል? በጊዜው የነበረው ኢህአዴግ ሙሉ ሞኖፖሊ ነበረው በሚዲያው ላይ። ነፃ ሚዲያ የሚባል ነገር አልነበረም። ሁሉንም ነገር እንትን ብሎ የሱ ሐሳብና ፖሊሲ አራማጆች እንዲሆኑ አድርጎ ነበር። ኢቭን በግለሰብ ደረጃ እንኳን የተቋቋሙትን በነፃነት እንዳይሰሩ ይሄንን የሙሉ የፕሮፓጋንዳ እንትን መስበር አለብን። አንዱ ያንን ስርዓት ቅድም እንዳልኩ መጣል የሚቻለው ይሄንን ለማድረግ ነው በሚል ነው ያቋቋምነው። እንደተቋቋመም ነፃ የሆነ ቦርድ ነው። ኢሚዲየት ግልጽ ነው እኮ ፕሮፌሰር። እሱ ከሆነ ግን በሰዓቱ የግንቦት ሰባት እሱን ስለማቋቋሙ ማንም ተናግሯት አያውቅም። አዎ እሱማ በቂ ምክንያት ነበረን። እንደምታውቀው በዛ ጊዜ የነበረው መንግስት ግንቦት ሰባት አሸባሪ ነው የሚል እንትን ከራሱ አልፎ ራሱ አሸባሪ ለመሸሽ ያንን አደረጋችሁ። ከመንግስት ለመሸሽ አይደለም ማለቴ አሁን ከሚሉኝ ከክሱም ከምኑም በቂ ምክንያት ነበራችሁ እንበል። በቃ ያን ምክንያታችሁን ስትጨርሱ ደግሞ አሁን የማን እንደሆነም ስትናገሩ ነበርና ዝም ብሎ ብቻ ዞሮ ያኔ የህዝብ ነበር ከሚባለው አኳያ በስሙ ሌላ የግንቦት ሰባት ሆኖ በተገኘበት አግባብ ይቅርታስ መጠየቅ አልነበረበትም? ለምን ነው ይቅርታ የሚጠየቀው? የህዝብ ነው ያላችሁ የግንቦት ሰባት ስለነበር ጥፋት እኮ የሚባል ነገር የለም እዚህ ውስጥ። ምኑ ነው የጠፋው? ግንቦት ሰባት አቋቋመው፣ በነፃነት እንዲሰራ ቦርድ ሰጥቶ ለቀቀው፣ በራሱ በነፃነት ይሰራል። አንድም ጊዜ የግንቦት ሰባትን ሐሳብ ለምን አላስተላለፋችሁም ብሎ እንትን ያደረገ የለም። ግንቦት ሰባትን የሚቃወሙ ሰዎች ሄደው
በነጻነት ሐሳባቸውን እንትን ያደርጉ ነበር። ኢቭን በዛን ጊዜ የነበሩ የመንግስትን ኃይሎች ኢንተርቪው ለማድረግ እንኳን ልናሳጥረውን አሁን ማን ነው? አሁንማ እኛ ኦፊሻሊ የህዝብ ተቋም እንዲሆን ቢኮዝ ማንም የግል ንብረትነት እንዳይኖረው ፐብሊክ ፕሮፐርቲ ልክ ፐብሊክ ብሮድካስቲንግ የሆነ እንትን እንዲሆን ይሄንን አሻግረው ለእንትን እንዲሰጡ ድርጅቱ ውስጥ የሌሉ ሰዎችን በኃላፊነት ሰጥተን ለቀናል። እኛ አሁን ምንም እዛ ግን አይመስልም ምንም በእናንተ ላይ ሂስ ሲያቀርብ እንደበፊቱ አይታይም። አንዳንዶች እንደውም የሚሰጉት አሁንም በለሆሳስ ወይም በድብቅ እናንተ አድርጋችሁት ልክ ያኔ የሚሉት ኢህአዴግ ሲያደርግ እንደነበረው ምርጫው ላይ ለማን ነው ለኢዜማ ተጽዕኖ በመፍጠር ከምርጫው ፍትሃዊነትም ጋር አያይዘው ስጋታቸውን የሚናገሩ ሰዎች ስላሉ ነው። እኔ የሚዲያ ተቋማት ኢቭን ፍጹም ዴሞክራሲያዊ በሚባሉት አገሮች እንኳን ሚዲያዎች የራሳቸው የአመለካከት መስመር አላቸው። ሲኤንኤንን ብትመለከት ለምሳሌ በአብዛኛው ጸረ ትራምፕ የሆነ ወር እነሱ የሚያምኑበትን ዴሞክራሲያዊ የሚባል ሂደት የሚከተል እንትን እንከተላለን ብለው ያልፋሉ። ኤምኤስኤንቢሲ የምትለው ብታየው ነው ከዛ ደግሞ ትንሽ ወደ ግራ ዘመም። ፎክስን ደግሞ ብታየው ሞር የቀኝ ክንፍ ሚዲያዎች የራሳቸው ኤዲቶሪያል እንትን አላቸው። ናው የኢሳትን ኤዲቶሪያል ይሄንን ለማለት መጀመሪያ የኢሳትን ኤዲቶሪያል ፖሊሲ ሄዶ መገምገም ነው። ምንድነው ኢሳት እንደ ኤዲቶሪያል ፖሊሲ ይዞ የሚያስኬደው ማለት። ሁለተኛው እዛ ውስጥ የሚሰሩ ይሄንን ኤዲቶሪያል ፖሊሲ አምነው ተቀብለው የሚሰሩ ሰዎች ለኤዲቶሪያል ፖሊሲው ታማኝ ሆነው ነው የሚሰሩት ወይስ ሌላ የራሳቸውን እንትን ፐርሱ ለማድረግ ነው? አሁን ቅድም ያልኩ አይነት እኮ ነው። እኔ ለምንም ፖለቲካ የለሁበትም ምናምን ስትል የነበርከው ይሄ የመንግስት ተቋም ነው። የመንግስት ተቋም ሆኖ በነፃ ሚዲያነት ይስራ ተብሎ ተለቀህ ነው ብዬ አስባለሁ። ተለቀህ ነው እኔ የመንግስትን እንትን አላደርግም በነፃነት እሰራለሁ። ልክ እንደዛ የሚሰሩ የሚዲያ ሰዎች ያስፈልጋሉ። ኢሳት ውስጥ የሚሰሩት ሰዎች ያንን ካላደረጉ ዘንድ ችግሩ የነሱ ነው። ሌላ ሰው የደነገጠበት ወይም ደግሞ ብዙ ሰዎች ደንግጠው የነበረበት አንድ ጉዳይ መነሳት አለበት። የወያኔ ተላላኪ ነው ከምትሉት ኢዴፓ ጋር ተዋሃድን የሚል ዜና ሲሰማ ሰው ደንግጧልና ለምን ፈለጋችሁ ከኢዴፓ ጋር ለመዋሃድ? እኛ ከኢዴፓ ጋር ወይም ከሰማያዊ ጋር ወይም ከምን ጋር እኮ አይደለም የተዋሃድ ነው። አሁን አንዱ ስህተት ኢዜማን አፈጣጠር ያልተረዱ ሰዎች እኛ ያልነው ድርጅቶቹ ራሳቸውን ያከስማሉ። ከዛ በኋላ እንደ ግለሰብ ነው ሄደን አዲሱን ፓርቲ የመሰረት ነው። ፈንዳሜንታሊ ያደረግነው እኮ ይሄንን ግን እኔ አሁን ሳያከስሙ ከናንተ ጋር ደግሞ አዲስ ፓርቲ መመስረታቸው ተረጋገጠ አይደል? ሰሞኑን እሱ የነሱ ችግር ነው። እሱን ካደረጉ ዜነት የነሱ ፕሮብሌም። እኛ የምናውቃቸው እንደ ግለሰብ ነው። እዛ ድርጅት ውስጥ እንደ ግለሰብ ነው የምታውቋቸው። እኛ ሁሉንም እኔ አርበኞች ግንቦት ሰባት አሁን ታዲያ ኢዜማ በኢዴፓ ንብረት እየተጠቀመ አይደለም? ኖ ይኸው እነኚህ ድርጅቶች አሁን እኛ የማነው የአርበኞች ግንቦት ሰባት የመጨረሻውን ጉባኤ ሲያደርግ ንብረቱን ምናምን በሚመለከት እንትን አደረገና ከዚህ የተረፈ ያለውን ኦር ሰጠውን አዲስ ለሚመሰረተው ለኢዜማ ሰጥተናል ብሎ ወሰን። ያ ማለት አርበኞች ግንቦት ሰባት ነው ማለት አይደል? ወስኖ ንብረት ሰጠ። ልክ አሁን አንድ ኤንጂኦ ቢፈርስ ለሌላ ኤንጂኦ ንብረቱን እንደሚሰጠው ማለት ሁሉም በዛ መልክ ነው የሄደው። ስንገባ ግን ደግሞ በጣም በግልጽ በተደረገ ውይይት ነው ያደረገው። የፓርቲ አመራሮች ቁጭ ብለው ለኢዴፓ ይሄን ያክል ለሰማያዊ ይሄን ያክል ምናምን የሚባል ነገር የለም። ሁላችንም ወረዳ አባል ሊሆን እኔ ወረዳ 23 አባል የሸዋስ ልንጃ ወረዳ 28 ጦር ምናምን ሁሉም በየወረዳው ገብቶ ያደረግነው ሁላችንም አዲሱን ፓርቲ መቀላቀል እንፈልጋለን የሚሉ የፓርቲ አባሎች ካሉ እነኛ ዝርዝር ያን ንብረት ይዘው መጡ። አሁን በህግ በተመዘገበ አግባብ የኢዴፓ ንብረት የሆነውን ኢዴፓ ራሱን ሳያከስም ግለሰቦቹ ከስመናል ብለው እናንተ ጋር ሲመጡ የግላቸው ጉዳይ ነው። እርሶ ባሉኝም አግባብ ይምጡ እንጂ አሁን ልክ ውሳኔው እንኳን ሲሰጥሽ ቢያንስ እነዛ ግለሰቦች በግለሰብ ስም የሌላ ፓርቲ ይዘው የመጡትን ንብረት መልቀቅ የለበትም። እሱን ከነሱ ጋር ነው መወያየት። እኔ ኢዴፓ አይደለሁ። ያ ክስ መክሰም ወር ውህደት ወር whatever it is ለሚባለው ኢሹ ውስጥ አልተሳተፉ። ምን እንዳደረጉ አላውቅ። ይሄ ጉዳይ አንተ ያን ያህል ኢንትረስቲንግ ነው ካልክ ያን ያህል በጣም በቃ ይቀር ከነሱ ጋር ጉዳይ ከሆነ ከነሱ ጋር ወያያለው።
አሁን እርሶ ጦርነት የወደቀ አስተሳሰብ ነው የሚል እንትን ላይ የደረሱ ይመስለኛል ብዙዎች ነገሮችን አሁን ከሚሰጡት ገለጻና ግን አንድ በጣም እንትን መነሳት ያለበት ነገር ምንድነው እስር ቤት ከመግባቱ በፊት ስለ ሰላማዊ ትግል ያሉትን አስተሳሰብ ትዝ ይለኛል እዚህ በነጻነት ጎህም ላይ ምን ያህል እንደጻፉትም ይታወቃል ከዚያ በኋላ ደግሞ ሄደው ውጪ በነበሩ ሰዓት እንደ ግንቦት ሰባት ደግሞ ሁሉንም የትግል አይነቶች በሚል ያው ጦርነትንም ይሁን አመጻንም ጭምር ያካተተ አይነት ስልት ተከትሏል አሁን ደግሞ ይሄው እዚህ ቁጭ ብለን ደግሞ ስለ ሰላምና ስለ ፍቅር ያወሩልኝ ነውና ሰላማዊ ትግል የመርህ ጉዳይ አይደለም ወይ በየአጋጣሚው የሚለዋወጥ ነው ወይ ምናልባት አሁን ያለው ይሄ ብልጽግናም ሆነ አሁን ያለው የለውጥ ስርዓት ደግሞ ነገ ልክ ቀደም ሲል በነበረው ኢህአዴግ አይነት ሆናለው ያለ ጊዜ ተመልሰው ወደዚያኛው ሁለገብ ትግል የማይገቡበት ዋስትናስ ይኖረናል ወይ ለምንድን ነው መርህ የማይሆኑት የሚል ሐሳብ መርህ ማለት ምን ማለት ነው መርሁ ለምንድን ነው አሁን አንተ ሰላማዊ ሰው ትመስለኛለህ ሳይህ ጸብ አትወድም ሰላማዊ ሰው በሰላም መኖር ትፈልጋለህ አንድ ሰው መጥቶ በቦክስ ሊመታ ይላል እሺ እኔ በመርህ ደረጃ ሰላማዊ ነኝና በጥርሴን በሙሉ እስኪያወላልቀው ድረስ ዝም ብዬ ቆሜ እንትን አደርጋለሁ ትላለህ ኢንስቲንክት አለ ራስህን የመከላከል ኢንስቲንክት አለ ራስህን ለመከላከል የምታደርገው እርምጃ ያንተ ኢሰላማዊ መሆን አይደለም አንተ ሰላምን የምትፈልገው ለሁሉም ተግባራዊ በሚሆንበት ሁኔታ ነው እንደ ሰው ልጅ ነፃነት የማንነት የመገለጫ ነው ብያምናለሁ በጉልበት ነፃነቴን ለመውሰድ ለሚመጣ አንተን ልክ በቶ በቦክስ ሊመታኝ ሲል ዝም ብዬ እንደማላየው ያንን መከላከል ሰብአዊ የሆነ መብት አለኝ በሰላማዊ መንገድ የሰላማዊ ትግል አባቶች የሚባሉትን ሰዎች በሙሉ ብትወስድ ከጋንዲ ጀምረን ማርቲን ሉተር ኪንግን እነ ማንዴላን ሰላማዊ መንገድን ማያውቅ በሰላማዊ መንገድ መሄድ የማይፈልግ ጉልበተኛ እንደፈለኩ ረግጬ ልግዛህ ሲላቸው እንቢ ነው ያሉት ያንንማ ትራናረግ አንቀበልም ነው ያሉት ያንዳንድ ጊዜ ይሄ መርህ የምትለው ነገር የማይገባው ፓርት እሱ ነው የኛ በመርህ ደረጃ ሰላምን የምንፈልግ መሆናችንን በመርህ ደረጃ በሰላማዊ መንገድ የሚደረግ ፖለቲካ የምንፈልግ መሆናችንን የምናሳይህ ሰላማዊ መንገድ ከተላለለ የሚል መንግስት ሲመጣ በሰላማዊ መንገድ ተናደረግ በጉልበት ደፍጥጬ እንደፈለኩ አፍንጫህን እያደማው እገዛሃለሁ የሚል ሲመጣ ነው እሱንማ ማድረግ አትችልም እሱንማ ዝም ብዬ አልቀበልህም እሱንማ አልቀበልህ ለራሴ ክብር አለኝ ሰው ልጅ ነኝ ያ ሲቀየርና ደግሞ በሰላማዊ መንገድ ዴሞክራሲያዊ ፖለቲካ መጣ ሲባል እኛ ምንም እንደው አላቅማማንም ኔጎሺዬትም ያደርግነው አሁንም ከተለወጠ ዞሮ ያኛው ምድል ይመጣል ማለት ነው እሱ ሰብአዊ ነው ማለት ቅድም ላንተ ያልኩህ እኮ ነው 10 ጊዜ የሰላም ሰው ሁን መጥቶ አፍንጫህን ሊደበድብህ የሚፈልግ ጢቦ ጉልበተኛ ቢመጣብህ ዝም ብለህ አትደበድብ ያንን ከመርህ ጋር ማጋጨት ስተት ሰዓታችን ስለሄደ ነው ውድ ተመልካቾቻችን ፕሮፌሰር ብርሃኑ ነጋን መቼም ይዤ ብዙ ነገር የምትጠብቁ እንደነበር እርግጠኛ ነኝ ያም ሆኖ ግን በቻልነው ሰዓት ልክ ነው ማውራት የቻልነውና ከኛ ቀርነት ወይም ደግሞ ምንድነው ማቀብ ሳይሆን ሰዓት ነው የገደበንና በዚህ አጋጣሚ በጣም ይቅርታ ነው የምንጠይቀው ስለዚህ ከፕሮፌሰር ብርሃኑ ነጋ የኢዜማ መሪ ጋር የነበረኝ ቆይታ ይሄን ይመስል ነበር በተከታይ ደግሞ ስንገናኝ በርካታ ጥያቄዎችን እንደዚሁ ከናንተ የምንወስዳቸውን ጨምሮ ብዙ ነጥቦችን አንስተን በተለይ ፕሮግራማቸው ላይ የምንወያይ ነው የሚሆነው እዚህ ድረስ ተገኝተው ይህን ሐሳብ ስለሰጡን ደግሞ እጅግ በእናንተ በተመልካቾቻችን ስም ያለንና አክብሮት በዚህ አጋጣሚ ለመግለጽ እወዳለሁ በጣም አመሰግናለሁ ሳምንት ደግሞ ስንገናኝ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ይሆናል እስከዚያው ቸር ያሰንብተን